ሰበር ዜና ሐምሌ 19 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወለጋ የፋኖ ኃይሎች ተአምር እየሰሩ መሆናቸው ተሰማ። ነሽመልስ አብዲሳ ፋኖ ጠቅልሎ ወለጋ ገባብን እስከሚሉ ድረስ ፋኖ አስደማሚ ድሎችን በወለጋ አገኘ። ስፍር ቁጥር የሌለው የአገዛዙ ጦር በፋኖ ሲደመሰስ የአካባቢው ባለስልጣናትና ካድሬዎችም በፋኖ ተገድለዋል። የአገዛዙ ወታደራዊ መኪኖች በፋኖ ሲማረኩ ፋኖ የአገዛዙን ጦር ከካምፑ በማስለቀቅ የመከላከያ ካምፕን ከመቆጣጠር አንስቶ በርካታ የወለጋ ከተማዎችን ተቆጣጥሯል። ዝርዝር ዘገባ አለን። ወዲህ በወሎ የአገዛዙ ኮሎኔል አንዋር መሐመድን ጨምሮ በርካታ ወታደሮች የተገደሉበት ትንቅንቅ ተደርጓል። ዝርዝር መረጃ ከጦር ግንባር ይዘናል። ወዲህ የሰሜኑ ጦርነት ሊጀመር መሆኑን በይፋ የሚያሳዩ የጦር እንቅስቃሴዎች ሲደረጉ ደብረጽዮን በይፋ ለህልውናቸው እንደሚዋጉ አሳውቋል። ጌታቸው ረዳ በበኩሉ ኢሳያስ ጦርነቱ ይጀመር የሚል ትዕዛዝ ለደብረጽዮን አስተላልፏል ሲል በፌስቡክ ገጹ አስታውቋል። ይህም በዝርዝር ይቃኛል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት ወደማይቀርበት ደረጃ ላይ ደርሷል ተባለ። በትግራይ ድንበር ላይ የሚደረጉ ከፍተኛ ወታደራዊ እንቅስቃሴዎች ጦርነቱ የማይቀርበት ደረጃ ላይ እየደረሰ መሆኑን የሚያሳዩ ምልክቶች አሉ። ዋና ዋና ወታደራዊ እንቅስቃሴዎችን እንመልከት። የአብይ አህመድ የመከላከያ ሰራዊት ከዘመናዊ ተሽከርካሪዎች ጋር በተለያዩ አቅጣጫዎች ወደ ትግራይ ድንበር አካባቢ እየገባ ይገኛል። ድሮኖችም መረጃ ለመሰብሰብና ለመከታተል በአካባቢው በተደጋጋሚ እየበረሩና ቅኝት እያደረጉም ነው። ህወሓትም በራያ አካባቢ ከባድ ወታደራዊ እንቅስቃሴዎችን እያደረገ ሲሆን አዳዲስ ሰልጣኞችን የያዙ ተሽከርካሪዎችን እንደ ተጨማሪ ኃይሎች እያስገባም ይገኛል። በሁለቱም ኃይሎች በድንበርና በወታደራዊ ሰፈሮች ላይ ያለው ከፍተኛ ዝግጅት ክልሉ ወደ ሌላ ጦርነት ሊገባ እንደሚችል ያሳያል። ከዚሁ ጋር በተያያዘም የህወሓቱ መሪ ደብረጽዮን የገጠመን የህልውና አደጋ ነው ብለዋል። በፌዴራል መንግስቱ የተቋቋመውን የጀነራል ታደሰ ወረደን ጊዜያዊ አስተዳደር አፍርሶም ስልጣን የያዘው የህወሓት ቡድን በዛሬው ዕለት ዶክተር ደብረጽዮን ምክር ቤቱን ሰብስበው አወያይተዋል። በዚህም የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ብለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናን ለማረጋገጥ ለነገ የሞባይል ስራ መሆኑን ተገንዝበን እነዚህ የህዝብ ጥያቄዎችን ለማስመለስ ጥያቄዎችን ለመመለስ ህወሓት በቁርጠኝነት ለመስራት እቅድ መያዙንም ዶክተር ደብረጽዮን ገልጸዋል። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ ደብረጽዮን ገብረ ሚካኤል አብራርቷል። ወዲህ ደግሞ ህወሓትን በምስር ወጥ የለወጠው ጌታቸው ረዳ ከአዲስ አበባ ሆኖ ህወሓትን መተቸቱን ቀጥሏል። ኤርትራ ለህወሓት ባለው መሳሪያ ጦርነቱን ጀምሩ ብላቸዋለች ሲል ጌታቸው ረዳ ተናገረ። በቀጥታ ጌታቸው ረዳ በፌስቡክ እንዲሁም በተለያዩ የሶሻል ሚዲያ ገጻቸው በትግረኛ የፖስቱትን ፖስት በአማርኛ ቀይረ ነው እናቀርብላችኋለን። ሙሉ ለሙሉ እንደወረደ ነው አድምጡ። ጌታቸው ረዳ ሻቢያን በእግራቸው የማይረመዱ ሽማግሌ ወታደሮች ናቸው ያሉት ሲል ዘርጥጧቸዋል። ደብረጽዮን በቅርቡ ወደ ኤርትራ ሄዶ ኢሳያስ አፈወርቄን
ጦርነት ለመጀመር ለእያንዳንዱ ታጣቂም 120 ጥይት እንዲሰጠው ጠይቋል ይላል። ኢሳያስም አሁን ባለህ ነገር ጀምር፣ ከዚያ የሚያስፈልገውን ይላክልሃል እንዳለው ጌታቸው ረዳ ገልጿል። በ2014 በምዕራብ ግንባር ስለሚደረግ ውጊያ በተደረገ የኮማንድ ፖስት ስብሰባ አንድ የጦር ኃላፊ የጥይት እጥረት እንዳለ ገለጸ። የጥይት አቅርቦት የደብረ ጽዮን ኃላፊነት ስለነበረ ደብረ ጽዮን የሎጂስቲክ ኃላፊውን ዓለም ሰገድ ሀደራን ስንት ጥይት አለን ሲል ጠየቀ። 11 ሚሊዮን ጥይት ይኖረናል፣ የድሽቃ ጥይት ግን አነስተኛ ነው ብሎ መለሰ። ከዚያም ደብረ ጽዮን የጠላት ኃይል ስንት ነው ብሎ ተወልደ እንባብን ጠየቀ። ተወልደ እንባብም ፋኖ የኢትዮጵያ መከላከያና የሻቢያ ሰራዊትን ጨምሮ 1.1 ሚሊዮን ያክል ይሆናል ብሎ መለሰለት ሲል ጌታቸው ረዳ ንግግሩን ይቀጥላል። ከዚያም ደብረ ጽዮን የሰራዊታችን ኢላማ የመምታት ውጤት ስንት ነው ብሎ ታደሰን ጠየቀ። ታደሰ ወዲ ወረደ እንዲህ ሲል መለሰ። ከ60 እስከ 70 በመቶ ይመታል በማለት ተናገረ። ከዛ በኋላ ደብረ ጽዮን እንግዲህ ሁሉንም የመጣውን ጠላት ካጠፋን 30% ጥይት ይተርፈናል ብሎ ተናገረ። እኔም ሐሳቡን ተቃውሜ ተገርሜም ጠላት ተር ብሎ እየመጣ አንድ በአንድ ነው እንዴ የምንመታው ብዬ ስጠይቅ ወዲ ወረደ ተው ያውራ ስላለኝ ዝም አልኩኝ። ከዚያ ስብሰባ በኋላ ደብረ ጽዮን በሰራዊቱ ፊት እኛን በመቃወም ወታደሮቹ እንዲደፍሩንና እንዲያቀሉን አድርገሃል ብሎ ወቅሶኛል። በጸሎት ወይንም በመጠበቅ ብቻ ለውጥ አይመጣም። ስለዚህ የትግራይ ህዝብ እነዚህ ኃይሎችን እነ ደብረ ጽዮንን ለማስወገድ ጊዜው አሁን ነው ሲል ጌታቸው ረዳ በፌስቡክ ገጹ አጋርቷል። ደብረ ጽዮን ማለት በትግራይ ላይ የወረደ እርግማን ነው ሲል ጌታቸው ረዳ ይደመድማል። ጌታቸው ረዳ አብይ አህመድ በኢትዮጵያ ላይ የወረደ እርግማን ነው ባለበት ምላሱ ነው ደግሞ አሁን ላይ አዲስ አበባ ቁጭ ብሎ ደብረ ጽዮንን እንደዚህ የሚለው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ፋኖ የአገዛዙን ኃይል ስቦ በመምታት ድል ተቀዳጀ። በወሎ ቤተ አማራ ቀጠና መነሻውን ዳውንትና ተርፊ አካባቢ አድርጎ ወደ ሳንቃ የተንቀሳቀሰው የአገዛዙ ወታደራዊ ኃይል በአፋብኃይል ምኒልክ እዝ 101ኛ ኮር አርበኞች ቀለበት ውስጥ ገብቶ ብርቱ የጸረ ማጥቃት እርምጃ ተወስዶበት ሙትና ቁስለኛውን እያዝረከረከ መፈርጠጡ ተሰማ። የብልጽግና ኃይል የ61ኛ ክፍለ ጦርን የፋኖ ኃይሎችን ለመክበብ በተለያዩ አቅጣጫዎች ማለትም ከቀይ ዋሻ ወደ ቀይ አምባ ጃርሳና ገዱ አካባቢዎች የተንቀሳቀሰ ሲሆን አርበኞቹ የብልጽግናን ኃይል ስበው በማስገባትና በመክበብ ብርቱ ጥቃትን ከፍተውበታል ነው የተባለው። በዚህ የብልጽግና ኃይል ራሱ አቅዶበት በመጣው ውጊያ የበላይነቱን ተጠናቆ ከባድ ኪሳራ ተከናንቦም ሞትና ቁስለኛውን እያዝረከረከ ወደ ኋላ ለመፈርጠጥ መገደዱን ሚዲያችን ከ101ኛ ኮር ሚዲያና ኮሙኒኬሽን ክፍል ለማረጋገጥም ችሏል። እዚሁ ወሎ ቤተ አማራ ላይ ስንቆይ አፋብኃይል ወሎ ቤተ አማራ የጅብደኛው ምኒልክ እዝ አሃዶች በጋራ በመሆን በአገዛዙ ሰራዊት ላይ የበላይነትን በመውሰድ ድል መጎናጸፋቸውን አስታወቁ። የጅብደኛው ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር ጥምረት በመፍጠር በብልጽግና ላይ በወሰዱት የማጥቃት እርምጃ የአገዛዙን ሰራዊት በርካታ ሙትና ቁስለኛ ያደረጉ ሲሆን ከሞት የተረፉትን ቁስለኛ ሰራዊቶችንም ወደ ጋሸናና ገረገራ በመኪና ጭነው እግሬ አውጪኝ በማለት እንዲፈረጥጡም አስገድደዋቸዋል። በዚህ አውደ ውጊያ ፍጹም የፋኖች የኃይል በላይነት የተረጋገጠበት ሲሆን የአገዛዙ ሰራዊት ቅስምም የተሰበረበት ትዕይንት ሆኗል። በተለይም የአገዛዙ ከፍተኛ መስመራዊ መኮንን ኮሎኔል አንዋር መሐመድ የተባለ ግለሰብ በዚህ ውጊያ መገደሉ ለአገዛዙ ሰራዊት ከፍተኛ የሞራል ውድቀት እንደሆነባቸው ነው የተነገረው። የአማራ ህዝብን እንደ ህዝብ ከምድረ ገጽ እናጠፋለን ብለው የአገዛዙ ጄኔራሎች ወደ አማራ ክልል ቢያቀኑም በየቀኑ ግን እንደ ቅጠል እየረገፉ ነው። በብልጽግና ሰራዊት ላይ የጥምር በትራቸውን በማሳረፍ የሚታወቁት 22ኛ ክፍለ ጦርና 81ኛ ክፍለ ጦር በቀጠናቸው የአንበሳውን ድርሻ በዚህ ውጊያ ተጎናጽፈዋል ሲል የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ መረጃውን ለሚዲያችን አድርሶናል። በቀጥታ ከወለጋ ምድር ወደ ደረሱኝ ሰበር የጦር ግንባር መረጃዎች አልፋሉ። ተጠናክሮ የቀጠለው አፋብኃይል ወለጋ ቢዛሞ አንሻ ሰይድ እዝ ክፍለ ጦሮች በብልጽግና ላይ የሚያደርጉትን ድል አጠናክረው ቀጥለዋል።
ከመጤፍ ያልቆጠሩት የከባድ መሳሪያ ፍንዳታ አምስተኛና ስድስተኛ ቀኑን እየያዘ ነው። ከአራቱም ክፍለ ጦሮች የተወጣጡ የአንሻ ሰይድ አናብስቶች በምስራቅ ወለጋ ዞን ሱቡ ሱሬ ወረዳና ጉቱጊዳ ወረዳ የህልውና ተጋድሎን አጠናክረው ቀጥለዋል። ከህልውና ተጋድሎ በመሻገርም የአገዛዙን ከፍተኛ ባለስልጣናትና ካድሬዎችም እየቀነደሹ መሆናቸው እየተነገረ ነው። የመከላከያ መንገድ መሪ የነበሩ የዞንና የወረዳ ካድሬዎች ተገደሉ። የአገዛዙ ወታደራዊ ተሽከርካሪዎችና የካድሬዎች ተሽከርካሪም ወደመ። በአፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኙ ክፍለ ጦሮች በምስራቅ ወለጋና በሆሮ ጉሮ ወለጋ ዞኖች ባካሄዱት ተከታታይ የተቀናጀ የጸረ ማጥቃት እርምጃ መንገድ መሪ ካድሬዎችን ጨምሮ በርካታ የብልጽግና ኃይልን በመደምሰስ የጦር መሳሪያዎችን፣ ወታደሮችን በማረክ እንዲሁም ስትራቴጂካዊ አካባቢዎችን በመቆጣጠር አንጸባራቂያዊ ድል ተቀዳጁ። አርበኞቹ በትላንትናው ዕለት ከማለዳ ጀምሮ ባካሄዱት የተቀናጀ ኦፕሬሽን የቀድሞ የሃሮሊም ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ቤት ኃላፊውን አቶ ደቻሳ ገንቲን ጨምሮ ሌሎች የብልጽግና መከላከያ ሰራዊቱን መንገድ ሲመሩ የነበሩ ብዛት ያላቸው የዞን የወረዳና የከተማ አስተዳደር ካድሬዎችን መግደላቸውን በሰበር መግለጫቸው ለማረጋገጥ ችለዋል። መንገድ መሪ ካድሬዎቹ የተገደሉት ከአንገርጉትን ከተማ በ4 ኪሎ ሜትር ርቀት ገደማ ላይ ልዩ ስሙም ነጩ መንገድ ተብሎ በሚጠራው አካባቢ ላይ ሲሆን ከከተማዋ በቅርብ ርቀት የምትገኘው ወሳኝ ወታደራዊ ስፍራ በአርበኞቹ ቁጥጥር ስር መዋሏ ታውቋል። በአንሻ ሰይድ እዝ ስር የአንገርጉትን ክፍለ ጦር አርበኞች በዚህ አካባቢ በወሰዱት እርምጃ ከተገደሉ መንገድ መሪ ካድሬዎች በተጨማሪ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ሙሉ በሙሉ መውደሙን ነው ጣቢያችን ከመግለጫው ለማረጋገጥ የቻለው። በዙ ስር የአበጀ ጥበቡ ነበልባል ክፍለ ጦር አርበኞች ከጉትን ከተማ በቅርብ ርቀት መንደራራ ቀበሌ በመግባት የብልጽግናን ኃይል ሙትና ቁስለኛ በማድረግ አካባቢውን ከብልጽግና ወታደሮች አጽድተው በቁጥጥራቸው ስር ማስገባታቸውም ታውቋል። በዚህ አካባቢ የብልጽግናን ጦር ካምፑ ድረስ በመግባት ከፍተኛ ምት በማድረስ ካምፑን እንዲለቅ በማድረግ የብልጽግናን ካምፕ ሙሉ ለሙሉ መቆጣጠራቸውም ተሰምቷል። በተመሳሳይ በአንሻ ሰይድ እዝ ስር የታፈረ አለሙ ሳተናው ክፍለ ጦር አርበኞች በሆሮ ጉሮ ወለጋ ዞን አቤ ደንጎሮ ወረዳ ባካሄዱት ልዩ ወታደራዊ ኦፕሬሽን ስትራቴጂካዊቷን ቱሉ ጋና ከተማን ሙሉ በሙሉ በቁጥጥራቸው ስር ማስገባታቸውን የሚዲያችን የወለጋ ቢዛሞ ቀጠና ዘጋቢ ለማረጋገጥ ችሏል። ለቀናት በዘለቀው በዚህ የመከላከልና የመልሶ ማጥቃት አውደ ውጊያም 31 ክላሽንኮቭ መሳሪያዎች በአርበኞቹ ቁጥጥር ስር ሲውል አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልን ጨምሮ 5 የገዳ ኮማንዶ አባላት ከነሙሉ ትጥቃቸው እጅ ከፍንጅ በፋኖ እጅ ተማርከዋል። የወለጋ ፋኖ መድፍና ቢኤም እንዲሁ ዙ 23 የታጠቀውን የአብይ አህመድ ሰራዊት ፊት ለፊት በመጋፈጥ ከፍተኛ ድልን ከሰሞኑ እያስመዘገበ ይገኛል። የወለጋ ፋኖ የተደራጀበት ሁኔታና እያገኛቸው ያሉ ድሎችም የፋኖ ኃይል ጠቅልሎ ወለጋ ገባ እንዴ እስኪሉ ድረስ እነ ሽመልስ አብዲሳን እንዳስደነገጠም ነው የመረጃ ምንጮቻችን የገለጹት። በመጨረሻም ገዱ አንዳርጋቸው ከኤምኤስ ጋር በነበራቸው ቆይታ አገዛዙ የገባበት ውጥንቅጥ ምክንያቱን ተናግረዋል። አድምጠናቸው እንመለስ። ኦሮሚያ ውስጥ አማራ በብዛት እየተፈናቀለ ባለበት ሁኔታ የተለያዩ ቀውሶች አማራ ክልል ውስጥ በአማራ ሕዝብ ላይ እየተፈጸሙ ባሉበት ሁኔታ ነው አማራ ትጥቅ ፍታ የሚል ጥያቄ ተይዞ በኃይል ለማስፈጸም እንቅስቃሴ የተጀመረ ሰፊ የህዝብ ጥያቄ፣ አታፈናቅሉን፣ አትግደሉን የሚል ከፍተኛ ጥያቄ ነበር። በሰላማዊ መንገድ አገዛዙ እየተጠየቀ ያለው ነገር ግን ያገዛዙ ምላሽ በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው። ያኔ ለዛ ትኩረት ሳይሰጥ፣ ለሚፈናቀለው ትኩረት ሳይሰጥ፣ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ፣ የአማራ ወጣቶች የያዙት ትጥቅ አሳሰበው። የትግራይ ጦርነት መከላከያ ተመታ ተብሎ ያዘመቻው በተካሄደበት ጊዜ ትግራይ ውስጥ የፋኖ የሚባል አደረጃጀት አልነበረም። የአማራ ልዩ ኃይል ከመከላከያ ጎን ሆኖ ተሰልፏል። እንዲሁም ደግሞ ግለሰቦች እንዲሁ ፋኖንን የሚሉ በተለይ ሰሜን ጎንደር አካባቢ የተወሰኑ ግለሰቦች በዛው ከአማራ ልዩ ኃይልም ከመከላከያም ጎን ሆነው ተሰልፈው
የተሳተፉ ሊኖሩ ይችላሉ። በዛ ወቅት ዋናው ፋኖ የተፈጠረው እየሰፋ የመጣው የትግራይ ኃይሎች ወደ አማራ ክልል ገብተው ከፍተኛ ውድመት እያደረሱ በነበረበት ጊዜ የአማራ ህዝብ ራሱን ለመከላከል ብዙ ነገሮችን ማድረግ ነበረበት እና ብዙ ወጣቶች ኢንፎርማሊ የመደራጀት ሁኔታ የጀመሩበት ጊዜ ነበር። በዛ ወቅት እንግዲህ አማራ ራሱን ዲፌንድ ለማድረግ የሚሄድባቸው ሁኔታዎች ብዙ ልዩ ኃይሉን ማጠናከር፣ ኢንፎርማል የሆኑትን አደረጃጀት ይሄ እንደ ፋኖ አይነቱን እንቅስቃሴ በየቦታው እየተፈጠረ እየሰፋ የሄደበት ሁኔታ ነበረ። አሁን ይሄም ሄዶ ያኛው ጦርነቱ ካበቃ በኋላ ሌላ ፖለቲካዊ መልክ ያለው የፋኖ እንቅስቃሴ ተጀመረ። ያኛው በተነሳሽነት በየአካባቢው ካለው የመንግስት የጸጥታ ኃይል የአማራ ክልል በተለይ የአማራ ክልል ልዩ ኃይል ጋር ሆኖ ተሳታፊ የነበረ ኃይል ነበር። ኋላ ወደ ፖለቲካዊ ኃይልነት እና ወደ ተደራጀ እንቅስቃሴ እየተፈጠረ እያደገ የመጣበት ሁኔታ አለ። ይሄ በዋነኛው ጥሪ አቅራቢው መንግስት ነበር። በእውነቱ ለመናገር ያኔ የክልሉ መንግስት ማርከህ ታጠቅ የሚል ጥሪ አስተላልፎ ነበር። የፌዴራል መንግስቱም የመከላከያ አመራሮችም በጣም ከፍተኛ ሙገሳ እና ህዝቡን የማነሳሳት ስራ ይሰሩ ነበር። ከጎናቸው ተሰልፎ ከመከላከያ ጎን ተሰልፎ ከአማራ ልዩ ኃይል ጎን ተሰልፎ የትግራይ ኃይሎች ከአማራ ክልል እንዲወጡ የበኩሉን አስተዋጽኦ አበረከተ። ከዛ በኋላ የትግራይ ኃይሎች ከአማራ ክልል ከወጡ በኋላ መንግስት በትጥቅ አስፈታለሁ ብሎ በ2014 ማለት ነው ትጥቅ አስፈታለሁ ብሎ ብዙ ፋኖ ናቸው የሚባሉ ሰዎችን በሙሉ ወደ 14-15 ሺህ አካባቢ የሚደርስ እስር ቤት ያስገባበት ሁኔታ ነበር። ከመንግስት ጎን ሆነ ስለታገል እንዴት ነው የምንታሰረው? መሳሪያችን በሬያችንን ሽጠን ለገዛ ነው መሳሪያ አምጡ የምንባለው ለምንድን ነው የሚል ቅሬታ ስሬስ የሆነ ቅሬታ ተፈጠረ። ይሄ ቅሬታ በሂደት የፋኖ እንቅስቃሴና አገዛዙን ደግሞ በሌላ መልኩ ጥያቄዎች ነበሩ፣ ፖለቲካዊ ጥያቄዎች፣ ሰፊ የህዝብ ጥያቄ፣ አታፈናቅሉን፣ አትግደሉን የሚል ከፍተኛ ጥያቄ ነበር። በሰላማዊ መንገድ አገዛዙ እየተጠየቀ ያለው ነገር ግን ያገዛዙ ምላሽ ኃይል እየሆነ ለጥያቄዎቹ ጆሮ ዳባ ልባስ ማለት ትንንሽ ምክንያቶች የመስጠት እንደውም ስም የማጥፋት እንደዚህ የመሳሰሉ ነገሮች የሄዱበት ሁኔታ ነበር። ይሄ ወደ የተወሰደ ወደ ተደራጀ ኃይልነት እንትን አለ። በአመቱ ደግሞ የበለጠ እየሰፋ ሄዶ የአማራ ልዩ ኃይልንም የአማራ ፋኖ የሚባልንም ቀሪውንም ሁሉንም ትጥቅ አስፈታለሁ ብሎ በአማራ ክልል በ2015 ሰፊ ዘመቻ ጀመረ። ያ ዘመቻ ይህንን አሁን የተፈጠረውን ኃይል እንዲፈጠር አደረገው ማለት ነው። የኔ ሚና በተመለከተ እውነቱን ለመናገር ይህንን ኃይል በማደራጀት ምንም ሚና አልነበረኝም። ነገር ግን መንግስት የሚወስዳቸውን ትጥቅ ላስፈታ የሚለውን አስተሳሰብ አጥብቄ ቃወም ነበር። አያዋጣም፣ ትክክል አይደለም። የአማራ ህዝብ ያለበት የሴኩሪቲ ችግር አለ፣ የጸጥታ ችግር አለ፣ የደህንነት ችግር አለ። ያን የደህንነት ችግሩን መፍታት ነው እንጂ ትጥቅን በኃይል አስፈታለሁ ብሎ ማለት ተገቢ አይደለም፣ የበለጠ ነገሩን ያባብሰዋል የሚል እንደው ጠንከር ያለ ምክር አቅርቤ ነበር። በፖለቲካዊ ልዩነትም ሐሳብ አቅርቤ ነበር ማለት ነው። እና ከዚህ አኳያ ይሄ ሁኔታ ብዙም ተደማጭነት አላገኘም። እንደውም እኔን ብለው ገምተው ነበረ ጦርነት ሊያስነሳ ይችላል ሁኔታ ወደ ጦርነት ሊያስገባን ይችላል ብለው ገምተው ነበር በዛን ጊዜ። ምንም ጥርጥር የለውም።
እምልህ አሁን እኮ አገዛዙ ነገሮችን ፖለቲካዊ ጥያቄዎችን በሰላማዊ መንገድ መፍታት እንደማይችል ገሃድ እየመጣ ባለበት ወቅት ነው ትጥቅ ይፍታ የሚለው የመጣው። በሌላ መልኩ ደግሞ ፓራራን እንትን ነበር፣ የኦሮሚያ ልዩ ኃይልን የኦሮሚያን የታጠቁ ኃይሎች የማጠናከር ሁኔታ ነበር። የአማራውን ትጥቅ ፍታ ይላል፣ በሌላ መልኩ የኦሮሚያን ደግሞ ልዩ ኃይሉንም ሚሊሻውንም የተለያየ እንደውም ሌላ ስም ያላቸው የታጠቁ ኃይሎች ሁሉ ኮሬን ያገኛ ምንድነው ሌላም ስም ያላቸው የገዳ ኮማንዶ እንዲህ አይነት የተለያየ ስም ነበራቸው። ይሄ አማራ ኦሮሚያ ውስጥ አማራ በብዛት እየተፈናቀለ ባለበት ሁኔታ የተለያዩ ቀውሶች አማራ ክልል ውስጥ በአማራ ሕዝብ ላይ እየተፈጸሙ ባሉበት ሁኔታ ነው አማራ ትጥቅ ፍታ የሚል ጥያቄ ተይዞ በኃይል ለማስፈጸም እንቅስቃሴ የተጀመረው። ይሄ ምንድነው የፈጠረው? ምንድነው ይሄ አገዛዝ ያሰበው? በእኛ ላይ አስከፊ የሆነ ጥቃት ሊፈጽም ነው የሚል የበለጠ የደህንነት ስጋት እያደረበት ሄደ ህዝቡ። ለዛ እኮ ነው እምልህ በታሪኩ ውስጥ እኮ የአማራ ህዝብ ማዕከላዊ መንግስቱን ተደራጅቶ ማዕከላዊ መንግስትን ለማፍረስ ወይም ደግሞ ማዕከላዊ መንግስት ተቋማት ጋር መከላከያ፣ ደህንነት፣ ይሄ ፌደራል ፖሊስ ከሚባሉት ጋር ገጥሞ አያውቅም። ይሄ ታሪኩም እንትን አያሳይም። ይሄ የሆነበት ምክንያት እንደ ህዝብ የደህንነት ስጋት አደረበት። የመገፋት በህይወት የመኖርን ያህል ነገር በጅምላ የሚገደልበት ወቅት ነው ያኔ። ለዛ ትኩረት ሳይሰጥ፣ ለሚፈናቀለው ትኩረት ሳይሰጥ፣ ለሚገደለው ትኩረት ሳይሰጥ ማን አሳሰበው? ላገዛዙ የአማራ አርሶ አደሮች የያዙት ትጥቅ፣ የአማራ ወጣቶች የያዙት ትጥቅ አሳሰበው። ይሄ በሚሆንበት ጊዜ የበለጠ የተለየ የደህንነት ስጋት የተደቀነበት መስሎ በህዝቡ እንዲሰማው ሆነ። በዚህ ጊዜ እንዲህ የመደራጀቱ ሁኔታ የግድ እየሆነ መጣ። በእውነቱ በየአካባቢው በተነሳሽነት ፋኖን የማደራጀት ስራ ተሰራ። አሁን ወዳለበት ወደ መጣበት ደረጃ ወደ ደረሰበት ደረጃ እንዲደርስ አደረገው ማለት ነው። እና እኔ እንደግለሰብ ያገዛዙ አካሄድ ጦርነት እንግዲህ ትምህርት ወስደናል እኮ የትግራዩ ጦርነት በሰላም ሊፈታ በንግግር ሊፈታ ይችል የነበረ በፖለቲካዊ መንገድ መፈታት የነበረበት ነው። ወደ አስከፊ ጦርነት ሄዶ ያን ሁሉ እልቂት የፈጸመው ከዛ ትምህርት ሳይወሰድ አማራ ላይም ለመድገም ከፍተኛ በእውነቱ ለመናገር በዛ ወቅት ለታዘበ ሰው የሆነ የታመቀ የጠላትነት ስሜት እንዳለ የሚያሳዩ ነገሮች አሉ። በአገዛዙ ወታደሮቹ በተለይ አመራሮቹ አካባቢ ላይ እና የአማራን የማንበርከክ በዛ ጊዜ ደግሞ ትግራይ ላይ የተገኘ ጊዜያዊ እንትን አለ የመጨፍለቅ አስተሳሰብ ከዛኛው ከትግራው ትምህርት ሳይወሰድ አማራም ላይ ያንን ለመድገም ታሰበ። አሁን እንደምታየው ለ3 ዓመት የቆየ ጦርነት ውስጥ አዘቅት ውስጥ ገባ። አሁን መውጫው ጠፍቶታል አገዛዙ። ከትግራይም አልወጣም። እንደውም እያባባሰ በጊዜያዊ ሁኔታ በፕሪቶሪያ ስምምነት ቆሞ የነበረው ጊዜያዊ ማለት የጥይት ድምፅ አሁን መልሶ እንዲነሳ የሚያደርግ ሁኔታ እየተፈጠረ ነው ያለው። የአማራውንም ስራዬ ብሎ አቅዶ አገዛዙ እንዲሆን ፈልጎት ነገር ግን በቀላሉ አንበርክኬ ትላለህ ያለው ውጤቱ እሱ ባሰበው ሳይሆን በሌላ መልኩ ሆኖ ይሄው አሁን መዛ ውስጥ ገብቶ እየዳከረ ነው ያለው። በተመሳሳይ የኦሮሞ ሊበሬሽን አርሚ በተለይ በምዕራብ ኦሮሚያ አካባቢ የነበረው ያኔ በፖለቲካዊ መንገድ መፍታት የሚቻልበት ሁኔታ ነበር። የበለጠ ችግሮችን በፖለቲካ ሳይሆን በወታደራዊ ኃይል ለመፍታት
ትኩረት ተሰጥቶት በዛ መንገድ በሚሄዱ ምክንያት አሁን ለተፈጠረ ሁኔታ የራሱን አስተዋጽኦ አበርክቷል። ዋነኛው ምክንያትም ነው ብሎ መውሰድ ይቻላል። አድማጭ ተመልካቾቻችን ለሰዓቱ ያስኩላችሁ መረጃዎች እነዚህ ይመስላሉ። በቀጣይ በሌሎች መረጃዎች እስከማገኛችሁ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሼር በማድረግ ለበርካቶች ታደርሱ ዘንድ እየጠየቅን በቀጣይ በሌሎች ጉዳዮች እስከምንገናኝ ድረስ ቸር ያቆየን።